ማህደር ክፍል 9 ተለቀቀ። ማህደር ባለችበት ትገደል ብላ ጀሪ ለደላላው ነግረዋለች። እሱም የገንዘብ ሰውና ስለሆነ ማሂን ይገላት ይሆን? ባርኮትም ማህደርን ለማግኘት እንግዲህ የማይገባውን ስራ ሊሰራ ወስኗል። ምክንያቱም የተጠየቀው ቀላል ብር አይደለም፣ 400 ሺህ ብርን ተጠይቋል። ጀሪ ዮኒን ማህደር ያለችበትን ቦታ አሳይሃለሁ ብላ እሱ የያዘውን መረጃ ለወንድሟ እንዳይነግርባት ብላ ባዶ ቤት ወስዳ አጉረዋለች። ሰላም ሰላም፣ ውድና የተወደዳችሁ ሱፐርማርኬት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይችላል እያለን ዛሬም እንግዲህ በአዲስ መተናል። እንዲሁም ትማሩበታላችሁ ከዛም ሲያልፍ ደግሞ ተዝናኑበታላችሁ ያልነው ይዘን መተናል። እናንተም በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያለን ወደ ሙሉ ቪዲዮ ማህደር እንግዲህ ከቤት እንደወጣች አልተመለሰችም። እናም ደላላ ብላ የሄደችበት ሰው እነሱ ሰውን በማገት ገንዘብ በመጠየቅ የሚሰሩ እንጂ የእውነት ደላላ በጉልበቷ ሰርታ እንድትበላ የሚያሰራ ሰው አይደለም። እናም እንግዲህ አንድ ክፍል ቤት ተዘግቶባት ትውላለች እና ማህደርም እርቦኛል ብላ ጠየቀችው። ከዛም እንግዲህ ውጭ ወጥተው እራት እንዲበሉ ፈቀደላት። ከዛም በኋላ ተያይዘው ሲሄዱ አይኗ ያየውን ማመን አቃታት። የእሷን ባርኮት ፍቅሯንና እንዲሁም ደግሞ ሀኒን አንድ ላይ አይታቸው ነበር። እናም ከዛም ስታያቸው እሷ አፏን ይዛ እንደቆመች በመገረም ምንድነው ሀኒ ብሎ እሱ ምንትን ሲል ምንድነው ሲላት ደላላው እነዚህ ናቸው እኮ ቤተሰቦች ያልኩ ስትለው እንግዲህ ካይኑ ላይ አንጠልጥሎ ይዟት ጫካ ገብቷል። ያ ምንድነው እሱ የፈለገውን ገንዘብ ሳያገኝ ማንም ሰው በስራው ጣልቃ እንዲገባበት ስለማይፈልግ ደላላው ይዟት ጫካ አፏን አፍኖ ገብቷል። ከዛም ደግሞ ባርኮትም ተከትለው ሲሮጥ ከሀኒ ጋር ሲሯሯጡ ሀኒ እንዲሮጥና እንዲገናኙ ወይም ደግሞ በቅጡ በስርዓት ፈልጓት እንዲገናኙ ስላልፈለገች የተለያዩ ምክንያቶችን ተደረድርለታለች። ግን ቢሆንም በምክንያቶቹ አልተስማማም ነበር። ግን ያ ወንድ ልጅ ታላል አይደለም፣ መታለሉ አልቀረም። እሱ ተናዶ ሲንጨረጨር ማሂም የድረስልኝ ምልክት በጫካ ውስጥ እጇን ብታራግብም በፍጹም ሊያያት አልቻለም። ደላላው ድምጽ እንዳታሰማ አፏን አፍኗታል። ድምጽ ካሰማሽ እገልሻለሁም እያለም ያስፈራራታል። እናም እንግዲህ ከዛ ቤት ሲወስዳት ለምን እንደዚህ አረክ እንዲህ ለማረጉን ለምን ፈለክ ስትለው አይ አይደለም እኮ እንደዚህ እኔ ወንጀለኛ ብለው ቢዙኝስ በዛ ወጥቶ በዚህ ወርዶ ብሎ ለራሱ ያለውን ምክንያት ነግሯታል። እሷም ራስ ወዳድ ሆንኩብህ እንዴ ይቅርታ፣ ከዛን ግን አላየሁትም ብላ ይቅርታ ጠይቀዋለች። አረ ምንም አይደል ብሎ ስልክ እንዲደውልለት ስልክ ደውላም ደግሞ ታግቻለሁ አይነት ነገር መልእክት እንድታስተላልፍ ነግራው ነገራት እና ስልኩንም ሰጥቷት ነበር። ከዛም ማሂ ስትደውል መልሳ ያነሳችው እሱ እግሯ ላይ ተኝቶ ስለነበር አላነሳም፣ በስም ሴፍ ያልተደረገ ነው ስትል እሻንሽ አላነሳም ሲላት ሀኒ አንስታ እንግዲህ የባርኮት ስልክ ማህደር ሲላት ማህደር ካለች በኋላ የባርኮት ስልክ እንዳልሆነ ተሳስተው እንደደወሉ አሳውቃታለች። እና ከዛም በኋላ ምን እንደሰማች ሲጠይቃት እንዲህ አለች ብላ ስትል አንቺ ጥላት ብቻ ነው እንዲያለሽ እያለ ነበር። እናም ከዛም እንግዲህ ማህደር ብሎ እሱም ሲነሳ አጭበርብራ አይ ምናልባት እሷን የፈለጉ ሰዎች በወንጀል ሊያስይዙስ የፈለጉ እንደዚህ አይነት ነገር ቢሆን ብላ አሳምነዋለች። እና ለዛ ነው ያልነገርኩ አይነት ነገር ሌትስ ጎ። እንግዲህ ሀኒ ባርኮትን ከኔ ጋር ካላደር 400 ሺህ ብሩን አልሰጥህም፣ በጣም ብዙ ብር ነው። ስለዚህ ይህንን ከፈለግ ከኔ ጋር መጀመሪያ ማደር አለብህ ብላ መስፈርት አቅርባለታለች። ይህንማ አላደርግም ብሎ ጥሏት ሲሄድ እንግዲህ እንደሚገላት ይሄን ብር የማያመጣ ከሆነ እንደሚገላት ነግሮታል። አይ ሲዘልቀኝ። እናም እንግዲህ ባርኮት ባይፈልግም ሳይወድ በግዱ ይሄን 400 ሺህ ብር ለማግኘት ሲል ተስማምቷል ማለት ነው። በጎን ደግሞ ጀሪ ከዚህ በላይ ከ400 ሺህ ብሩ እጥፍ አድርጋ እንደምትከፍለው እየነገረችው ነው ለደላላው። እናም እንግዲህ ደላላው ምን ያደርግ ይሆን? እናም ሀኒ ጓደኛዋ ታይ ቢያንስ በመልካም ስራ ውስጥ እሱን ልታተርፊ ትችላለሽ፣ መጥፎ ካረግሽ ግን ምናልባትም የበለጠ ታጨዋለሽ ብላ ብትመክራትም የመልካም ጓደኛ ሳይሆን ብዙ ጊዜ የሚሰማው መጥፎ ወደ ገደል የሚሰዳችሁን ጓደኛ ነው እንጂ የምትሰሙት የመልካም ጓደኛችሁን አትሰሙም። እናም እንግዲህ የሆነው እንደዛ ነው እየሆነ ያለው። የሀኒ ጓደኛ እባክሽ እንደዚህ አታደርጊ፣ አሁን በማፋለግ ውስጥ ምናልባት አንቺ ብታገኝለት ልጅቷን ወይም ደግሞ ለሱ የሚያስደስተውን ነገር ብታደርጊለት ምናልባትም ያንቺ ልታደርጊው ትችያለሽ፣ እንደዛ ካልሆነ ግን እስከ መጨረሻውም ልታጩ ትችያለሽ ብላ መክራት ነበር። ግን እሷን አልሰማችም። የእሷን ነገር ወደ ጎን ተወት አድርገው
እኔ እሱን ማጣት አልፈልግም፣ ለሱ ብዬ ነው የመጣሁት። እስከ ዛሬም እያወራኝ ነበረ፣ ስመጣ ግን እንደጠበቅኩት አልሆነልኝም። ስለዚህ እሱን የፈለገ ነገር ቢሆን ማጣት ወይም የሌላ ሰው ሆኖ ማየት አልችልም ብላ ሀኒ በጉልበቷ አምናለች፣ በጉልበቷና በገንዘቧ። የኔ ደግሞ እስከ ዛሬ ባርኮትን እያገዘው ነበረ፣ ከጀሪ አንዳንድ መረጃዎችን እየሰማ ያግዘው ነበር እና አሁንም ላይ እንግዲህ እሱ ያወራው እንዳልነበረ ሲናገር ይሄ ነገር እንደዛ ከሆነ በቃ በአንተ ስልክ ሌላ ሰው የሚያወራበት ኖሮ ሊሆን ይችላል የሚል ሀሳብ አምጥቶ ነበር እና ይሄንንም እውን ለማድረግ ወደ ቴሌ ሄዶ ያለውን መረጃ አጣርቶ ሲመጣ ጀሪ እንደሆነ ሲደርስበት ካፌ ላይ ተገናኝተው እንግዲህ ጀሪን ስንት ብር ተከፍሏት እንደሆነ ስንት ብር እንዳገኘችና የምታካፍለው ካልሆነ በስተቀር አሳልፎ እንደሚሰጣት ተናግሮ ነበር። እንደዛ ከሆነ ገንዘብ ስንት ልስጥህ ብትለውም በገንዘብ አልደራደርም፣ ማሂ ያለችበት ቦታ ውሰጅኝ፣ ማሂን አገናኘኝ ሲላት አይ እሷን ከማገናኝህማ በፍጹም የፈለግከውን አድርግ ስትለው ጀሪ ዮኒ እንዳመረረ ስታቅ በቃ እንደዛማ ከሆነ ለባርኮት እደውልለታለሁ ብሎ ስልኩን ሲያነሳ አይ አሳያለሁ ምንም ችግር የለም ብላ እንግዲህ በእንደዚህ ነበር ያታለለችው። እሱም እውነት መስሎት እሺ ብሎ ተስማምተው የሆነ ተንኮል ብታስቢ ግን የበለጠ ነገሩን ታከሪያለች ቢላትም አረ በፍጹም ብላ አይ እንደዛ አላሰብኩኝም እንዴት አሰብከው ምናምን ብላ ከፊት እንግዲህ እየመራች በመላ ከብዙ ጉልበት ትንሽ መላ የሚባለው አይነት ነገር። ስለዚህ ባዶ ቤት ውስጥ ወስዳ ቆልፋበታለች። ዮኒ አሁን ላይ እንኳንስ አይደለም ቀርቶ ማሂን ሊረዳ ለራሱን ማጋጅ ፈልጓል። ባዶ ሆና ቤት ውስጥ ቆልፋ ቁልፉን ከውጭ ዘሄዳለች። እናም በዚህ የተነሳ ዮኒ ከፈችው ታየበለጠ ነገሩን ታከረዋለች። ከፈችው አለቅሽም እገልሻለሁ ከወጣሁ ቢልም እሷ ደግሞ መቼ ከዚህ ስትወጣ መጀመሪያ እኮ ከዚህ ስትወጣ ነው ብላ አጥብቆ ያሰረ አዘቅዝቆ ይሸከማል አይነት ነገር እያስፈራራችሁ ትገኛለች። እናም እንግዲህ ማሂም እዛው ከደላላው ጋር ናት ያለችው። ማሂ ደላላውን እንዳትገለኝ እያለች እየለመነችው ነው። እዚህም ጋር ደግሞ የ400 ሺህ ብር እጥፍ 800 ሺህ ብር እንደሚያገኝ ተነግሮታል። ማሂም ደግሞ እዛ እየለመነችው ነው። ደላላው ማሂን ይገላት ይሆን ወይስ ምን ያደርጋል የሚለውን ሲዘልቀን በዘለቀን ልክ እንግዲህ የምናብራራ ይሆናል። አሁን ላይ ያለው ነገር ምንድን ነው? ጀሪም የራሷን ውሳኔ ወስና ተናግራለች። ባርኮትም ደግሞ የማይፈልገውን ግንኙነት ሊያደርግ ነው። ከማን ጋር ነው እሱን የሚያደርገው? ከማን ነው? ከሀኒ ጋር። ሀኒም ደግሞ ያው እንግዲህ እሱና እሷን ካላገኘ በስተቀር ምንም አይነት ገንዘብ እንደማሰጠው ስለነገረችው ተስማምቶ ሂዷል። እናም ጀሪ ደግሞ ካልገደልላት እጥፍ ድርብ አድርጋ እንደምትከፍለው ደጋግማ ስለነገረችው ሀሳብ ላይ ነው ደላለው። ማለት ልግደላት ወይስ ልተዋት እያለ ነው። እና አሁን ላይ ማሂን የሚደርስ ሰው ተገኝቶ እስካላተረፋት ድረስ መቼስ ገንዘብ አይደለ ገንዘብ ስለሆነ ሊገላት ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። አሁን ላይ ግን እሱም ገመድ ይዞ ሲማጉ ልነቅሽ ልተውሽ እያለ እሷም እየለመነችው እባክህ ይህን ገንዘብ እኔ ሰርቼ ከፍልሃለሁ፣ እኔን አትግደለኝ እያለች እየተማጸነችው ነበር። ማጸኗን እንግዲህ ልመናዋን ሰምቷት ያዝንላት ይሆን ወይስ ደግሞ ማሂን ሰው ደርሶ ያተርፋት ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቅንነት ላይክ ሸር ማድረጋችሁን አትርሱ እያልን ለዛሬ የነበረን ቆይታ ይሄን ይመስላል።